ወዮ ወዮ አስሊ አካም ጅርታ ነጋ ጅርታ ወላሂ አልሐምዱሊላህ ወቃ ገለታ ይመስገን። እንዴና አስሊ አንድ ጥያቄ ልጠይቅ። ብዙ ጊዜ ጭንቅላቴ ላይ ይመላለሳል። እሺ አንተ ልብ ቅርጽ ሲሰጣት ስምም እንዴ? ይደገም ተሳመ። ምን ነው ቤታዩ አረከኝ እንደ ሴት ልጅ ትስማለህ? አይ አበሻዎች እንዲህ ነን እኛ። ታዲያ እኮ አንተ እንትን ያደረኩ እኮ ነው እንትን ያደረኩ ነው። ስትስም ደግሞ ምን እንደምልህ ታውቃለህ? እንዴት እንደ ሴት ልጅ ትስማለህ ልልህ ነው እኮ። ይኸው አዳምጠኝ አስሊ። ወደ ዋናው ጥያቄ፣ አንተ በኦሮሞ ልጆች በጣም ትወደዳለህ፣ በጣም ታዋቂ ነህ። እናቴን ከልቤ ነው የምነግርህ። ጌም ትጫወታለህ፣ ጎበዝ ነህ። ብቻ ባጭሩ ለምሳሌ እነ ጅጅግያ በዩቱብ ብዙ ብር ሰርተው ምናምን ፍንጭታቸውን አስደፍነዋል። አንተ ለምንድን ነው እስካሁን ዝም ያልከው? ፈልገው ነው ጥርሱን? አዎ ለምን አታሰራውም? ትችላለህ፣ ብር አለ፣ ጌም ትጫወታለህ ምናምን፣ የሆነ ለውጥ አለ በህይወትህ ላይ። አዎ ለውጥ አለ፣ አልሐምዱሊላህ። እና ለምንድን ነው ስለ ጥርስ ያላሰብከው? አሁን የሆነ ፀጉሩን አስተካክለዋል። ምን አባስ ቃል ሐራም ነው ወላሂ። አንተ ሙስሊም አይደለም? ጥርስን ካስገጠምክ ጀሃነም ትገባለህ። ጀሃነም አሁን ለመሳቅ ነው የጠየቀኝ? ለማወቅ ነው ወላሂ ለማወቅ ነው። ግን እኮ አያይዘውም እኮ ከሐራምና ከሐላል ጋር ኖ፣ እንደዛ አይደለም። አሁን ይኸውልሽ አላህን የፈጠረ ንቀ ወይም ደግሞ ሳይመች ሆኖ ሌላ እንትን ካደረክ ሐራም ነው፣ ሽርክ ነው፣ እንደውም በጣም ሐራም ነው። አንድ ነገር ልንገርህ። አሁን ሐራም የሚሆነው በአንተ በኩል መጣች ታዲኽ ንስኻ ሕጂ ንዓይ አውፅኽኒ ረሳሕ ገለ ኢልኪ ንዓይ ክትፃረፊ ሕጂ ንዓኸ ስሚ ምስ ገነት ተዓሪቕክሙሽ ገነት እያ ሰብኣዊ ፓስፖርት ዝሃበኒ ገለ ኢላ ትኪሙሽ እሞ ከመይ ፈለጥያ ቅድሚ ዘቕቲ ዓርክኽን ነይራ ንምንታይ ሕጂ ትዛረቢ ንፈልጥና እኮ ቅድሚ ከዚ እኮ ንፈልጥና እኮ ኩልና እኮ ንፈልጥና ምስ ገነት ምስ ተዓረቕ ትግረኛ ፈለጥ እዩ ንፈልጥና አንተ ትግርኛ ለፍንጭት ሰው አይሆንም፣ ፉጨት ነው የሚሆነው። ይፈልጥ ይውል አላሟጨም። ስማ አብሲ ወላሂ ግን ሐራም አይደለም። ብዙ ሙስሊሞች አሁን ጥርሳቸውን ያሰራሉ። እኔ እንደዚህ ተመችቶኛል እኮ። ለራስ ተመችህ እንጂ ይሄ ሐራም ምናምን የሚባል ነገር ሐራምም ነው አይደለም፣ በፍጹም አይደለም። እንዲህ ምን ነው ሐራም ሊሆን አይችልም። በቃ እሺ የቀጠሮ ጌም ይዤ ከዛ ላሰራ ትችላለህ። ባብላሽ ምታራልኝ ሆስፒታል አለ። እኔ አልፈልግም፣ ግን ብታሰራው ማለት ይሄን ያክል የተካበደ ሐራም ምናምን አይደለም። እንደዚህ ጥሩ ነው ለኔና ለወዶቶቼ ተመችቷል። እንደዚህ ከተመቸ አሪፍ። እሺ አስልዬ በጣም ነው የማመሰግነው፣ ጥያቄን በክብር ስለመለስክልኝ ወንድሜ። አክባሪ ነኝ ደግሞ ታውቃለህ። ቆይ ይሄ አዲስ አካውንቴን ፎሎ ላድርግ። የኔ ፍቅር እንዴት ነሽ? ደህና ነኝ። ይመቻቸው። እሺ እንገናኛለን። እሺ ወንድሜ ፎሎ አላልኩሽ ጅቦዬ? እሺ አባቴ አሪፍ ይመቸኛል። እናቴ አስሊ ወሳኝ ሰው ነው። አስሊ በጌሜ ቀን መጥቶ ቤቴ ታብታብ አስደርጓል። እናቴን በጣም በቃ ሰው አይንቅም፣ ሰው ያከብራል ምናምን ደስ ይላል። ማንኛውም ቤት አይቀርም፣ ዘረኝነት የለበትም። ተቀረ ብሩ በቃ አልተመለሰም። ምን ይደረግ? ስማዕ እንዶ ማዕረ ዲቦራ ዳ መን እዩ ኩላይ ሚልዮን እዩዋ እሙን እዚ እንታይ ኢልክዩ ንዓኺ ይግድሰክድ እዩ ወይ ግድሰና ኣነ እውን ንዓይ እውን ክውኒ ብውሽጢ ታብታብ ከብሎም ሕጂ ታብታብ ንዕፂ
እብድ ናት እኮ ጤነኛ አትመስለኝ። ፍቅር እየሰማሽ ነው? ቆይ ሌላ ማንን ላስገባ? ሪድዋን ቅድም የገባው ልጅ ነው። የመጨረሻ እንዴት እችል ላስገባ? ቆይ 3 ሰው ነው ያላት። እቺ ትቀበለኛለች እርግጠኛ ነኝ። ተመችቶሻል አይደለ ፍቅር? እኑዬ የት ሄደች? ዶክተር እዚህ ጋር ፊት ለፊት ይታዩኛል። ዶክተር ፍቅር ምናምን ይመቻችሁ። ኦጂ እኑዬ ቤተሰቦች እኮ ጽድት ያሉ ናቸው። እግዚአብሔር ጨዋታ የሚችሉ ነገር የማይበሉ አሉለ ነገር እንደ ማስቲካን የሚበሉ ወንዶች ሲያስጠሉ ስማ እንዲህ ህይወታቸው አደረጉት። ሳቅ ጨዋታ እያለ ምናምን ነገርን ሲያላምጡ ይውላሉ። በተለይ ደግሞ ወንድ ልጅ ሆኖ የሴት ልጅ ነገር ይዞ ሲያላምጥ እንዴት እንደሚያስጠላኝ የሆነ ነገሩ ላይ በቃ ጠቅ ያደረጉት ይመስለኛል። አንዳንዴ እንዲህ ሴት ጋር ሲሰዳደብ ምናምን ወንድ ልጅ ቂጡን እያከከውል ነው የሚመስለኝ። እናቴ ያኪ ተጫወት ያኪ ሩህ አላ ላይፈክ አላ ህይወተክ እናቴ እስቲ ተጫወቱ፣ ፈታ በሉ፣ አትሳቀቁ። እናቴ ትሙት መስራት መጫወት ትችላላችሁ። ለምሳሌ አሁን እዚህ ማስገባው ልጅ ከገባ 3 ሚሊዮን ምናምን ደርሷል። ቆይ ከገባ ላስተዋውቃችሁ። ጸዴ ልጅ ነው፣ ምርጥ ያራዳ ልጅ ነው። መንፈስ ይባላል። ወይኔ መለሰው። ናግባ አንተ ናግባ አፈር አባ ብላ ላስተዋውቅልህ አንተ ደነዝ። አይ መንፈሱ በገስት መጣሽ ብስኩቴ ምን ልትሰሪ መጣሽ? እና ወንድ ልጅ ሆናችሁ እባካችሁ ነገር አትብሉሽ። ሰው እኮ ረስቷችኋል። እናቴ ትሙት በተለይ ሴቶቹ ምናምን ረስታ እንዳለ በቃ ጡታችሁን አንዝልዝላችሁ። አንዳንድ ሴቶች ደግሞ አላችሁ በቃ በስማ ትልቅ ጡት ያላት ሴት ጡቷ ታች ላይ የለም የታችኛው ክፍል ላይ ካንሰር የሚገኝበት አካባቢ ላይ ስለሚያልባት ግምግም ነው የምትሸተው። እናቴ ትሙት ነው የምላችሁ። ጽዳታችሁን መጠበቅ፣ ህይወታችሁን ማስተካከል ምናምን። አንዳንዶቹ ሴቶች አሉ ከስራ ቦታ እቤታቸው ሲገቡ ሻወር አድርገው ቤታቸውን አጽድተው ምግብ ሰርተው እናቴ ትሙት እንዴት እንደሚያስቀና ህይወታቸው በልተው ቁጭ ብለው ፊልማቸውን አይተው የሆነ ደስ የሚል ህይወት አላችሁ። በፕሮግራም ነው የሚኖሩት። እናቴ ትሙት ሰከንድ አይበክንባቸው አሉ እናቴ ትሙት የብሬክ ሰዓታቸውን በጓሮ በኩል ስራ በር ላይ በጓሮ በኩል እናቴ ትሙት ወጥተው ሲያጨሱ ይውላሉ። ሴት ልጅ በቃ ስትግማማ ጥሩ አይደለም። እናቴ ትሙት ሰውነቷን ስትታጠብ ስትጸዳ ምናምን ይሄ ነው የሚያዋጣው። እንዲሁን ራሳችሁን ወቁ። አሉ ደግሞ አሉ እናቴ ትሙት ልጆቻቸውን ቤት ውስጥ ቆልፈው እነሱ ቲክታክ ላይ ምናምን ሲለፈልፉ ታያለች። ልጇ እኮ ብቻውን ነው የሚለው። አንድ ክላስ ውስጥ የሆነ ጌም ሞባይል ትሰጠዋለች፣ ጌም ተጫው ወይ ፊልም እየትለዋለች። ከዛ እንዴት ከእናቱ ጋር ይግባባ? ዱዳ መናገር ሁሉ አይችልም። ሰው ከስራ ሲመለስ ለልጁ ጊዜ ይሰጣል፣ ያጥበዋል፣ ልጁን ያጫውተዋል፣ እንዲናገር ያደርገዋል። ቤት ውስጥ ቆልፍበት 24 ሰዓት ዱዳው ነው በቃ። አሁን ሲያወራ በ7 ዓመቱ እኔ ላላግጥ አይደለም እናቴ። ግን ለልጆቻችሁ ህፃናት ደግሞ ማውራት የሚጀምሩት ሲያወሩ ነው። ከእናታቸው ጋር ሲግባቡ እናታቸው ጊዜ ስትሰጣቸው ምናምን ለዛ አፋቸው መናገር ይችላል። ዝም ብለህ እያንጠለጠሉ ሆስፒታል መሄድ አይደለም። ልጄ መናገር አይችልም እንዲህ ማን ጋር ያወራል? ቤት ውስጥ ተቆልፎበት ምን አይነት ቋንቋ ያወራል? የሚል ቋንቋ ይፍጠር ቤት ውስጥ ቁጭ ብሎ። ስም ማን ነው ስትለው ምን ያርግ? እና ሰው ረስቷል። ሌላ ዓለም ውስጥ ገብቷል የሰው ልጅ። እናቴ ትሙት እስቲ ወደ ህይወታችሁ መለስ ብላችሁ መስራት ያለባችሁንም እና ከኛ በላይ ፌመስ እኮ ትሆናላችሁ። እናቴ ትሙት ከኛ በላይ በቃ አይደል? እኛን መሆን ሳይሆን ከኛ በላይ ለመሆን ለምንድን ነው የማይጣረው ሰው?
እንዴ ጅቡ አሁን አንድ ሰው ከኔ በላይ ሆኖ እንዲታይ ደስ ይለኛል። እኔ ምቀኝነት የለብኝም። ከኔ በላይ መስራት የሚችል ሰው መፈጠር አለበት። በቃ አንተን ካልመሰልኩ አንተን ካልጣልኩ ደግሞ እኔ የሰጠኝ ጌታ ምላስ ትልቅ ረጅም ምላስ ሰጥቶኛል። እሱን ደግሞ በቃ ልታስቀይሩት አትችሉም። በቃ እናቴ ወላሂ ላዚም በጣም ነው የማወራው፣ በጣም እቀልዳለሁ። ደግሞ ራውኝ ነው የምቀልደው በጣም በቃ ደስ ብሎኝ ምናምን። ምንም ነገር ሊያግተኝ አይችልም። ምንም ነገር ሊመልሰኝ አይችልም። እዋዋን ነው የምላችሁ የአራዳ ልጅ ምን እሺ ነው ደግሞ አራዳ ነው የምሆንባችሁ። እናቴ ትሙት አራዳ ሆናለሁ። እንዴ ልጃለሽ እንዴ የእርድና ሳይንስ የለው ኮሌጅ የለው እላጥባ ያለው ወላይ ላዚ ምን እሺ ነው የአርዳ ልጅ አይረላሽ እንደ መቀለ ልጅ እኮ ነኝ። ምን እሺ ነው ላሽ ጎዳ ማልታት ይሼ ከፈለኩ በትግርኛ ደግሞ አራዳ ሆናለሁ። ሙንሽ ጀለስ የዋ ፒስ ድዩ ነፍጠኛ ድዩ መጫለ ቀያ ጸቢ ጻዳ ጸቢ ናፍታኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው። ልታስወጣ ምን ማለት ነው? ምን እንደሚያስቀው እንዴት አልስቅ ማማዬ። ወቅት ላይሽ ላይ ሄሊኮፕተር መስለሽ እየተሽከረከረብሽ ማማዬ። እንዲህ ይሄንን ነገር ብታጠፊ ወደዛ ራቅ ብትይ አሁን እንኳን አናቷ ላይ የተገጠመላት ሄሊኮፕተር ነው የመሰለሽ ማሪ። ዘንዘሮ ሞቆኝ ነበር ጋላሪ እያስሞላሁኝ ነበር አላዝ ሞቆኝ ወላሂ አዝኝብሻል። ምን ሆነ? ያው አንድ ነገር ልንገርሽ። ድሮ ደስ ትይ ነበር። አሁን ግን ደበርሽ። ምን አረው? አንደኛ ነገር ድሮ ፍሪጅ ላይ ተደግፈሽ መዲያምሽ ቤት ውስጥ ነሽ። አሁን ግን ቤት ተከራይተሽ የራስሽን ቤት ቲክቶክ እሰራለሁ ብለሽ ወላሂ እየተበላሽሽ። ቲክቶክ ደግሞ ህይወት አይሆንም። ይወርድ ደግሞ እናቲ ትሙት ጅቦ እንደዛ አይደለም። እናቲ ትሙት አሁን ሳውዲ እኮ ወላሂ ደደቡ ነሻል። ደደቡ ነሻል። ወላሂ ደደቡ ነሻል። አዳምጣ አንተ ዶሮ ፊት ድፍት ራሱ ዶሮ ነው። አሁን መዲያም ቤት ስትሰሪ የኢንተርኔት የለብሽ፣ የቤት ኪራይ የለብሽ። ፋራ ለምን ትሆኛለሽ? አሁን አንቺ ሰዎች አንቋሽ ቆይ አንዴ ልጨርስ። ሰዎች አንቋሸሹት የቤት ሰራተኛ ብለው እዛ ፍሪጅ ላይ ቁጭ ብላ ትሳደባለች አልሽ። ምን አገባሽ? ያማ አንቺ እየሰራሽ እየተዝናናሽ ነው። እነሱን አሁን ተነሱ በላይ ሆኛለሁ ብለሽ ቤት ተከራይተሽ ያስጠላሽኝ ወላሂ አፈርቢ ሰንት ልምከራችሁኝ። ቀጥይ ትክክል። ግን ደግሞ እናቴ ትሙት ነው የምልክ ጅቦ የቀጠሮ ጌም ነበረኝ። ከዛ ለቀጠሮ ጌም ወጣሁን 3 ቀን አስፈቅጄ ከዛ ያው የቀጠሮ ገይምሽ የሚያምረው አፈራባሽ ቢ መዲያምሽ ቤትም የመዲያምሽን ልብስ ለብሰሽ ወላሂ የሚያግሱሽ እንዲህ ዝንጥ ብለሽ የባህል ልብስ ተሰርተሽ የወሎን ቀሚስ ለብሰሽ እንጂ ፋራ ነሽ። እንዲህ የመዲያም ቤት ቁጭ ብለሽ ምስኪን ሰው ነው የሚሰጡኝ። የዛ ቀን ምስኪን ቢሆን ይሰጡኝ ነበር ወላሂ በደንብ ይሰጡኝ። ፋራ ነው ጅቦዬ። አንቺ ድሮም ከቤቲ ጋር ከተጣላሽ በኋላ ውቃቤ ገፎሻል። በቃ ተይ ትቻል። ደህና አንቅታሽ ነበር። እሷ ተስፋ ጋር ከተጣላሽ በኋላ ዲግም ወላሂ ላዚ አይ ጅቦ እና የቤት ስራ የቤት ክራይ ስንት ነው? እንዴት እንደማንኛውም ሰው የቀጠሮ እንደማንኛውም ጌመር የቀጠሮ ጌም ስለምጫወት ነው። ቁጭ ቤት ጌሚንግ ስለምቀጣቀጥ ገንዘብ ስለማገኝ ነው። ግርድና ቁጥሩ አይደለም ጅቦ። ወላሂ ሲሆን ስማልንገርክ ግርድና ሲሆን እዛ ተሳዳቢ ቁጭ ብለህ የሚወጣ ታረጋለህ። አዳምጠኝ ጅቦ። እዛ ቁጭ ብለህ ተሳዳቢ የሚወጣ ታረጋለህ። መዲያም ኦሽ ተሳዊን ያ በንት ሳንቲማ ተስተቀለኝ። አዳምጪኝ። አንዲ ነገር ልንገርሽ። አሁን ውጭ ወጣሽ። አንደኛ ነገር ዶክተር አይደለሽ፣ የተማርሽ ሰው አይደለሽ። በምን ተቀጥረሽ ትሰሪያለሽ? ውጭ ነኝ። እስቲ አዳምጪ። ተይው ደግሞ እንደዛ ይባላል። መድረስ ይኸው አሁን ሙያ ቢኖርሽ በሙያሽ ተቀጥረሽ ትሰሪያለሽ ይባላል። ማታ እየመጣሽ የምታርፊበት። አሁን እህቴ ተኤ ጀምረሽ እስከ ዜድ እንኳን ብትቆርጭ 3 አንበሳ ወርድልሻለሁ። አየሽ አላህ የሰጠሽ ደግሞ ተመዲያም ጋር መስራት ነው። ይሄንን ደግሞ ይኸው አንቺ ለሰው መኖር የለብሽም ለራስሽ ነው። እንዴ ምን አገባሽ ስለሰው? መዲያም ቤት ትሰሪያለሽ ኩርት ብለሽ የወር ደሞዝ አለሽ። በምታገኙ ሰዓት ደግሞ ቲክቶክ እየገባሽ ትደበሪያለሽ፣ ጌምሽን ትጫወቻለሽ። አሁን አንቺ ቲክቶክን ተማምነሽ
ስራ ለቀቅሽ። እሺ ባይገኝስ ከቤት ጋር ተጣልተሽ እንደገና ደግሞ ቲክቶክ ጀምረ ኮኔ ማልኩት ኮኔ ለቲክቶክ ብዬ አይደለም ከስራ ቦታ የወጣው ታካቡ። እሺ ምን ልትሰሪ ነው? እሺ ምን ልትሰሪ ነው? ምን ልትሰሪ ነው? ንገሪኝ። ምን ልትሰሪ ነው? ኖ እኔ ወጣሁትኝ ኮንትራት አምጥተው ሰዎች ኮንትራት አምጥተው ወላሂ አሁን ቀየርሽው። አሁን ቀየርሽው። ኮንትራት አምጥተውብኝ ነው ያልሽው ግን ለጌም ወጣሁ። አሁን ደግሞ አቷሽ ሁለት ሰበብ አለ። መጀመሪያ ጌም እኮ የቀጠሮ ጌም ልጫወት አንቺ ልጅ አገጭሽን እንዲያለልሽ ሲወጣ ኮንትራት አመጡ። አዳምጪኝ፣ አገጭሽ እንዲያለሽ መጀመሪያ ያልሽው ትምህርት ስለተዘጋ ወጣሁኝ አልሽ። አሁን ደግሞ ወጋ ሳረግሽ ደግሞ ኮንትራት አመጣልሽ። አቷሽ አንድ ነገር ብቻ ስማ ልንገርህ እኮ ኮንትራት አምጥተው ወጣሁኝ። አሁን ሌላ ስራ ለመግባት ደግሞ ትምህርት ተዘግቷል። ሰዎቹ ሁሉ ተሳፈሩ። አንቺ አሰሚኝ፣ በቃ አሰሚኝ፣ አንቺ አሰሚኝ። ወላሂ እኔ አውቃለሁኝ። እኔ እኮ ስለምታሳዝኑኝ ነው እንጂ ጭንቅላታችሁን ማንጎሽ አርጌ እኮ ኑ ግቡ ኑ ውጡ እላችሁ ነበር እኮ። ግን እኔ ታሳዝኑኛላችሁ ወላሂ ላዝ ተልቤ እኮ ይኸው አሁን አንቺ ማረኛ አዳምጪ፣ ወላሂ ነው አዳምጪ። ስራሽን መልቀቅ የለብሽ። ደግሞ አሪፍ ቤት ነበር። መዲያም ቤት ሆነሽ ትሳደቢ ነበር። ፍሪጅ ላይ ቁጭ ብለሽ ላይቭ ትገቢ ነበር ምናምን። አሁን ቤት ተከራይተሽ የቤት ኪራይ ስንት ነው? እንዴት ሳውዲ አውቃለሁ ቤት ኪራይ ስንት እንዲሆን 1,000 ሪያል ነው። 1,000 ሪያል። ምግብስ በስድስት ወር ነው። እሺ ምግብስ? ምግብ በራሴ ነው። ምግብ በራሴ በቀን እንዶሚ ነው መቼም አንድ ብር እየገዛሽ ቀጥለሽ አትበይም። ማፈርቢ ትበያለሽ። ኧረ ምን የመሰለ እንጀራ ነው ጋግሬ የምበላው። የምን እንዶሚ ነው? እዚህ ሁሉ ወጪ ለምን አባሽ አስገባሽ አንቺ ዲነዝ? እንዲህ ተቃጠልኩኝ። አይ ጅቦ እኮ ያስቀኛል። ወዳላዝ 1,000 ሰው ይዞ እኮ ነው የተገሰጠብኝ። ወላሂ አሁን ስራሽን አፈላልገሽ ግን ወላሂ ላዝ ጅቦ የስራ ፈልግልኝ እስኪ እንዲው ስሞትልክ ስራ ፈልግልኝ። በቤተሰቦችክ ሳውዲ በምታውቃቸው በሴቶቹ ወላሂ አስፈልግልሻለሁ። አያዋጣሽም። ፈልገህ ካገኘ ስራውን ማለት ነው። ስራውን ካገኘክ ጻፍልኝ በውስጥ ነፍጠኛ ስራ አግኝቼልሻለሁ በለኝ እሄዳለሁ። ወላሂ እኔ ቆይ አንዲት ወሎ እያለች ዘመዴ የሀገርሽ ልጅ ናት ተጠይቃታለሁ። ቆይ ወላሂ ጠይቃታለሁ። ጠይቃት ጅቦ ትጸድቃለህ። ቁጭ ብዬ ቲክታኬን ራሱ ድልት አድርጌ ነው የሚሰራው። ምን አገባሽ? ለምን ትደልችዋለሽ? ስሪበት እንዴ ስራ ቤት መዲያም ቤት ቁጭ ብሎ አይሰራም አሉሽ እንዴ? ምን አገባሽ እንዴ? ለመስራት ካልተመቸኝ ብዬ ነው እንጂ ትሰሪያለሽ። አሁን በረፍት ሰዓትሽ እየመጣሽ ምናምን እንደዚህ ብቅ እያልሽ አንዳንዶቹ እኮ እዚህ አሜሪካ እየገቡ ስራቸውን እየሰሩ እኮ ነው የሚደበሩብኝ አብዛኞቹ። አሁን እኔ 8 ሴቶች አውቃለሁ እዚህ ቁጭ ብለው ይደበሩብናል። እነሱ ዶላራቸውን በሰዓት እየተከፈላቸው ደግሞ በሰዓት ነው ዶላር የሚከፈላቸው። ወላሂ ላዚም አውቃቸዋለሁ እኮ ይላጡብናል። እኛም እየሰራን እንላጥባቸው። አቤት ምክር፣ አቤት አነጋገር። እውነት ነው ጅቦዬ። አቤት እውቀት፣ አቤት አነጋገር፣ አቤት እውቀት፣ አቤት እውቀት፣ አቤት ወንድምነት፣ አቤት እውቀት። ምን አባቴ ራፈር ቢያንጀቴን በልጥ ነው ጭኔ አንቺ እንዲሁ አትሆኝም አንቺ ውስጤን አብሰለሰልሽው ባይ። አሁን እኮ ሰው እኮ ነው ሼም የሚያስይዛቸው። አንቺ ገረድ አርፈሽ አትገረጅም ምናምን ሲሏችሁ ምናምን ውስጣቸውን ይነካሉ፣ ይደብራቸዋል ምናምን። አንድ ነገር ማመን ያለባችሁ ነገር አለ። የቤት ሰራተኛ ሆነሽ ስትመጪ በቃ የቤት ሰራተኛ ነሽ። እኔ የቤት ሹፌር ነኝ፣ አምኜበት መምጣት አለብኝ። ይሄ ነገር ሊያሳፍረን አይችልም። ከማፈር ይልቅ መለወጥ። አሁን እነዛ ሰዎች እንደዛ ስላሉሽ አንቺ ወጥተሽ የገዚያ ቤቴ ውስጥ ቁጭ ብዬ ዲልቅቅ ብዬ ነው የምኖረው ምናምን ከምትይ እዛው ሆነሽ መማር ትችያለሽ እኮ። እናቴ ትሙት ዩቲዩብ ላይ እየተማርሽ አንዳንድ ሴቶች አሉ እኔ የማውቃቸው በጣም ጎበዞች ብልህ የሆኑ ሴቶች አሉ። ሳውዲ አረቢያ የሚሰሩ ሴቶች መኪና ቤት ምናምን ያላቸው እናቴ ትሙት ስማቸውን እየጠራው ሁሉ ላስተዋውቃችሁ ይችላሉ። በጣም ጎበዝ አሉ። ደግሞ መጥፎ ሰዎች በስራ ሊያሸማቅቁ ይፈልጋሉ። እነሱም እኮ የተሻለ ስራ ኑሯቸው አይደለም እኮ፣ ግን በቃ አለ አይደለ ሰውን ሞራሉን ለመጉዳት ዝቅ ለማድረግ ያ ሰው እንዲወድቅ ለማድረግ። አሁን እቺ ልጅ ከስራ ቦታ ወጥታ የራሷን ቤት ስትከራይ እርግጠኛ ነኝ እንደምትወድቅ ጠንቅቀው ያውቃሉ። ጠንቅቀው ደስ ይላቸዋል። አሁን የቤት ኪራይ አለባት፣ ምግብ አለባት፣ የውሃ መብራት ምናምን። ከዛ ደግሞ ሴት ልጅ ነች፣ ኢጃዛ የሚወጣው እንዲያገኛታል። እዛ ትሄዳለች፣ ጓደኞቿን ትጋብዛለች፣ ወይ ሊጋብዟት የሆነ ቦታ ትሄዳለች። በቃ ህይወቷ ምስቅልቅል እንደሚል ስለሚያውቁ አንቺ ገረድ
ፍሪጅ ላይ ቁጭ ብለሽ እየተገረድሽ ትሳደቢያለሽ አታፍሪም ምናምን እያሉ መከራዋን ያበሏት። ከዛ ትወጣለች። ያው ተበላሽታ አዲም አለ ኢጃዛ ቤት አሁን አንድ ክላስ ነው የተከራየችው። 3 ክላስ ቢኖር አንዱ ክላስ ውስጥ 4 ወንዶች ይኖራሉ። ሽንቷን ልትሸና ስትሄድ ሽንት ቤት የጋራ ነው። ይቆረቆረ ሰው አለ ምናምን ስትወጣ በር ላይ ጠብቃት። ወይ ያቺ ነሽ እንዴ? ይቅርታ ሰላም ነሽ? ቢስ ነው የዚህኛ ጋር ነሽ እንዴ? ሽንት ልሸና እኮ ቆየሁብኝ። ሴት ልጅ ደግሞ ከሽንት ቤት ስትወጣ ወንድ ልጅ ካየሽ ድንግጥቅጧ ነው የሚጠፋ እና በቃ ተበለዋለህ። ይሄ የአረብ ሀገር ኑሮ ነው አውቀዋለሁ። ሴት ልጅ ኢጃዛ ቤት በር ላይ ተጠበቃት ምናምን በቃ አለቅ ድብር ብሯ ነው የሚወጣ። ወይኔ እጅን ሳልታጠቡ ጥቼ የሆነ ምስክክክ ትላለች እና እዛ ጋር ቁጥሯን ሁሉ ስትቀበላት ሞባይሏን ሰታ ነው የምትሄደው። በኋላ አምጣ ባቢት ስቃለን። እችን ሙድማ ተጠቀማት ጌታ። ሴት ልጅ ከሽንት ቤት ስትወጣ በር ላይ ጠብቃት ዝም ብለህ እንዲህ ድንብር ብሯ ነው የሚወጣ በቃ 10 በእጇን ፍጧን ትታፈን ሰላም ሁሉ አትልም በቃ እና ህይወታቸው ይበላሻል ለማለት ነው። ቆይ መንፈስ ልላክል ታለ መንፈስ ደማይ ደግሞ ያሳዝነዋል። እነዚህ የአረብ ሀገር የሚኖሩ ሴቶች ጭንቅላታቸውን ይመርዙታል። እናቴ ትሙት ምርዝርዙን ነው የሚያጠፉት። የገጠር ልጅ ገብታለች። ጭንቅላታቸውን በአንድ የጠብጠብ አድርገው የእነሱን ይህንን የደነዘ ጭቃ የሆነ ጭንቅላታቸው ላይ ቁጭ ያደርጉታል። እንደፈለጉ ያሽከረክራቸው። ነይታ ባርጊ የኮፕሊንግ አርጊ፣ ይህን ሂደሽ ተሳደቢ፣ ይህን እያስበይ ምናምን እያሉ እነሱ እኮ ከእነሱ የተሻሉ አይደሉም እኮ እከኮች ናቸው። ማንኛውም ቆይ ከመውጣቴ በፊት ፍቅር ላስገባት ሀሳብ ታላት ዘፍቅር ያንስ ፍቅር አያጅቦ እንዴት ነሽ ማማዬ? አንድ ችጋራም ደነስ ከስር እየሰደበኝ ነው ኢትዮጵያ የሚባል ሞዴሬተር አለሽ አይደል እንዴ? ለምን ቅንድቡን አትዩ? ቸግሮት ነው መሰለኝ። በብሎክ አትረጂው? ቆይ ኧረ ቆይ ሉላ አስጨርሰው። በብሎክ እርጂው። ደነዝ ይሆነ አንዲ እኮ ናቸው ህይወታቸው ያልተስተካከለ ሰዎች ሰውን በመሳደብ ይጠረቃሉ። ህይወታቸው የተስተካከለ ቤታዮ ሲባል መንፈስ አለባቸው መሰለኝ። አንተ እያሉ ነው የሚወጡት። ቤታዮን እንትን ይሏታል ማለት ነው። እንደዛ ጽፌ እኮ ነው የሄደብኝ። እንዬስ ማሪያው ወይ መጥቷል። ማሪያው የታል? ጠፍቷል። እሱ ልጅ ከጌሙ በኋላ ጠፋ አለ ያጥፋ። ናስቲ ግባ ማሪ ሸሚዞ ነው እንደ ጠፋው አንተ ሰው። ያረ እኔ ጋር እንደሚባል ነገር የለም እኮ ብራዘር። ተዋና እንደ ብቅ በል። እኛ ጨዋታህን እንጂ ሌላ ነገር እኮ አንፈልግም ወንድም። ፍቅር ወየ ዛሬ ግን ተዝናናን አይገልጸውም። በስመ አብ ወልድ። እኔ ስስቅ ነበር። በቪዲዮ ስለሚገቡ እኮ ነው ፈታ ያለ። ያ በጣም ደስ ይል ነበረ። አሪፍ ጊዜ ነበረ። ሰው ግን እድሉን አግኝቶ እንደኛ እንደሚስቀው መቼ ነው? ኑሮ ሲደላደልለት ሰሚ ፍቅርዬ፣ አሁን ወጣ ነው። ማታ ላይ ደግሞ እንቀውጠዋለን። አዲስ ፕሮግራም አለ ሌሊት ላይ። እሺ እኑ የጠፍታ ነው ግን ተኝታ ይሆናል። ዶክተርዬ እንዴት ነህ? አሁን ስራ ስለምትገባ በኋላ እሷን የማዝናናት ግዴታ ስላለብኝ ሼኪ ሴቶችን እያስገባው ነው ማስተወርክልሽን እየተዘጋጅሽ እንዴ የቤታዩ ልጆች እዚህ መጥተዋል አይደል? ፎሎ አድርጉ። የቤታዩ ልጆች እዚህ ውስጥ ዘመቻ ቤታዩ አለ። አዎ ቤቱን ፋሎ አድርጉ። የቤታየው በጉ ነው። ከቻላችሁ እባካችሁን፣ እወዳችኋለሁ። እኛ ደግሞ እረኛ ነን። ያ እኛ እረኛ ነን። አላ ቤታየውን ይወዳል። እረኛ ነው። ቡላላ አትወዳትም? ኧረ እኔ ቤታየውን በጣም ነው የምወዳት። በቃ እቺ ግርምቷን አንሳትና በግ አድርገው። እኔም በግ ላደርገው ነው።
ከረባቱናስ ፍቅር ጅቦዬ ወይ ዱላ ያዘ እረኛ አይሻልም በጉን ከማድረግ? እናቴ ትሙት። ስሙ እያንዳንዳችሁ ላይክ ኮፕሊንግ አርጉ የጅቦን ቤት ፕሊዝ፣ በእናታችሁ ቤታችን እድግ እድግ ትበል። ስማ ጅቦ የስር የምርጫውን ዘገባ እያየ ነው። ምርጫው እንዴት ሆነ አያጅቦ? ቆይ ስለሱ ተከታታይ እየመጣና ማታ ላይ እናላግጥበታለን። የሆነ ቪዲዮ ደርሶኛል። ሬክሰንስ ፌክሰስ እንልበታለን። ደብረ ጽዮን ይመረጣል እንዴ? የኢቲቪ እና የኢሳትን አማራ ክልል ራሱ ብዙ ምርጫ የለም። ግማሽ 110 ቦታ ላይ ችግር ተፈጥሮ አልተመረጠም። ስማ አሁን እሱን ሾፍ ላድርገውና ማታ እናላግጥበታለን። እሺ ንገረን። እንደዛ እናደርጋለን። ፈታ እንልበታለን። እሺ ይመቻችሁ። ቻው ጅቦዬ። ቴንኪው። እሺ ፍቅርዬ በጣም የማመሰግነው ሳይሰለችሽ ሳይታክትሽ ቁጭ ብለሽ ታብ ላደረግሽልኝ እንዴ። ያ መብረቅ ፋሚሊ ያ በጊፍትም ምናምን ሰፖርት ታደርጊኛለሽ የኔ ምርጥ ጅቦ። አንተ ለምን የራስን በጎች አታዘጋጅም? ስም ወጥተህ ኧረ በስመ አብ የቤታየው በጎች ነን እንዴ። ደመስሰዋለሁ እኔም ቤት እኔ ቤት በግ ምናምን የለም። እኔ ቤት የአራዳ ስብስብ ነው ያለው። የአራዳ ደግሞ ይረዳል። ገባ አይደለ? ገባ። አይ ታፕታፕ እንዲያደርጉና ሪፖርት እንዲያደርጉ በቃ የአራዳ ልጅ አስቦ ምን ብሎ የልጅ ያጫውተናል፣ ፈገግ ያደርገናል ምናምን ብሎ ኮፒ ሊንክ አሁን እኮ 4000 ገብቷል። ኮፒ ሊንኩ ታፕታቡ ወደ 140 ምናምን አየህ። እንዲህ በቃ 143,000 ገባ። ጎበዞች ባረክ። ዛሬ ታፕታፕና ኮፒ ሊንኩ ተለይቶብኛል። ብቻ ጸዴ ጨዋታ ስትጫወት እኮ እንዲህ ነው ታውቃለህ። እኔ አልነበርኩም። መንፈስ ላክ መንፈስ የለም ልልክለት ነበር ቅድም እንትን አለ። መንፈስ የኛ መንፈስ ማን ነው? መንፈስ የሐረራው ነው። አዎ መንፈስ እኔ ያለም ሎሬት ላክለት። እስቲ ካለ ላክለት። ቆይ ዶረድልህ። እሺ አንዴ ላክለትና በዛው ጣለው። ይመቻችሁ። እንደ ወጣት ያርግሽ እንጂ አንተ ሽማግሌ ቋቋታ ያምና ውጣ ከዚህ። ማን ነው እንቱ ከንቱ ፊት ጨምረሽ እንዳለ ተርበዋሉ መሰለኝ። አይ ጋራ ማን ነው የሚሳደቡ? ለምንድን ነው ምን አውቃለሁ። ይሄን በዋና አካውንታችሁ መታችሁ አትሳደቡ። ስዲ ጅቦዬ ቻው። እሺ ሊጦልቡን እኮ ነው። ቻው። እሺ እኔ ቆንጆ ማንም ሙዲ ሊጦልበው አይችልም። ትሳደባለህ፣ አፍህን አከርፍተህ ትሄዳለህ። ማንም መልስ አይሰጥም። መልስ የማይሰጥ ደግሞ ሰው ሲንቅ ነው። እንደዚሁ እንደፈለገ ቢያወራ ምናምን ሰውን ስትንቀው መልስ አትሰጠው። ምክንያቱም በቃ ጨዋታ ላይ ነን፣ ቀልድ ላይ ነን ምናምን እንዲህ ነገር በልተን ምናምን። ይሄ ደግሞ ካስተዳደግም ይመስለኛል። በቃ የሆነ እጭቅ ያለ የቀበሌ ቤት ውስጥ ታድጋለህ። እናትና ጎረቤቶች ምናምን በማስጫ በሳፋ በጎማ ሲጨቃጨቁ ታያለህ። ያንን አይተህ ነው የምታድገው። በቃ ምቀኝነት አናተ ላይ ነው የሚሰፍረው። በቃ እድሜ ለአብይ አህመድ ኮሪደር ልማት ምናምን ብሎ ጠራ አድርጎ ሰው እንድትሆኑ አደረጋችሁ። አሁን እዚህ ለይቶ ለያይቶ አኖራችሁ። አሁን ነገር የለ ምን የለ ሁሉም በየ እናቴ እዚህ እንዲህ አስተዳደጋቸው ምናምን በተለይ ጎማ ማጠቢያ ሳፋ ምናምን ቤተሰቦቻቸው በዚህ ሲጨቃጨቁ የኖሩ ልጆች ምናምን እዛ ቁጭ ብሎ ያዩ እንትና በገዛች እንትና ዶሮ ገዛ ያሬ ጫማ ገዛ እንጂ ጫማውን ሌሊት ስረቀው የተሰጣ ልብስ ምናምን በላይ ተራቃጥሎ የሚሄድ ወጣት ያ ምቀኝነት ልባቸው ላይ አድሯል። ካስተዳደግ እኮ ነውና በቃ በዞሩበት ምናምን ያ ነገር አለ። ሲያድጉም ያ ነገር ተቀርጾ ነው ምናምን ምቀኛ ሆኖ ነው የሚያድጉት። ምቀኛ በማያገባ እና እዚህ እየተሳደብክ ብትል አንድ ኮመንት አንብቤ አላቅም። ምን አሪፍ ጀለሶቻችን አሉ። እነሱን ከመለኩም ጽቡቅ አለኩም እንላለን። የእናንተን ኮመንት ግን የት አለ? ማን ነበር ስሙ? መንፈስ እንደ መንፈስ አይነት ያራዳ ልጅ አለው። ቆይ ልኬለታለሁ ከገባ
ጀሪ መንፈስ ጅቦ ምን ይፈጫውላል? አያጅቦ ወይ አባቴ ዛሬ እኮ ምርጫ ወርዳለ። አልመረጥሽም እንዴ? አሁን እዚህ ተምር ስር ላይ ቁጭ ብለህ እንዲሁ ምርጫው ምን እንዲህ ታው ግን እናንተ ታው ይለፍልን እንስራ። ተው እንጂ ሀገራችን ነሳ ያልፍለት ነው። ለምንኛ ብቻ ያልፍልና። ስማ የምትሰሩት እናንተ አሁን ተምር ላይ ነው አይደለ? ተምር ነው። የነዚህ ስራ ይሻላል። የበጎች የሚጠብቁት ምናምን ከባድ ነው። የእናንተ አሪፍ ስራ ነው። ከባድ ነው እሱ አባ ያለማኩ አሁን ላይ የሸራ ውሃ ነው የሚጠጡት። በቃ የሞቀ ውሃ ነው የሚጠጡት ምናምን በጣም ነው የሚያሳዝኑኝ። የምር ወንድሞቼ አሁን ላይ በጣም ስቃይ ነው። አስበሃል? መዝራ እናንተ እንደዚህ መዝራ የሚሰራ አሪፍ ነው። ቅዝቃዜም አለው መብራትም ውሃም ምናምን አላችኋል። ይኸው ገና አልበሰለም። ያው ሲበስል አመጣልሃለሁ። ግን ብዙ አያደክምም አይደለ? የመዝራ ስራ ኧረ ሀቢቢ እንዴት ነው የማያደክመው? ግን ከፍየል ይሻላል። አንተ ፍየል እኮ በረሃ ላይ እኮ ነው ያሳዝናሉ። አሁን ቅድም የሆነ ልጅ ገብቶ ነበር። ይኸውልህ የፍየል ስራ እንደዚህ ማለት በሽተኛ የሚያደርግህን ፀሐይም አለው ነው ምናምን ነው። ይሄ ደግሞ ቁፋሮ ምናምን በመጣ በቃ አጨዳ የሚባል አለ። ሳሩ ምናምን ታጨዳ ነው እኮ። ይሄ የጉልበት ስራ ይሻላል። ስፖርት እኮ ነው እንቅስቃሴ። ያ እኮ በቃ ድክም ነው የሚያደርገው። ፀሐዩ ጠብጥቦ የጉልበት ስራ ታብታብ አድርጉ እስኪ ጋይስ። ደግሞ እንደዚህ ጊዜም አላችሁ እየገባችሁ ታብታብ ትላላችሁ ምናምን። እሺ ኢጃዛ ትሄዳላችሁ እናንተ? አሁን ኢጃዛ ትሄዳላችሁ? ውሃ እያጠጣን ነው። ኢጃዛ ትሄዳላችሁ? ግድ አይደለ እንዴ? በስድስት ወር ዘይት መቀየር አለበት። አንተ አፈር በላ እንዴ ባለጌ ነህ አንተ ወላሂ። አፈር ሳሰራም ስራህን ምን ይሰራል? ስማ ሞተር ብነክስስ እዚህ ጋር ማን ይፈታኛል? እንዴት አባለ ሞተር የምትረክሰው? እና በየስድስት ወሩ መዲና ላይ ኢጃዛ የምትሄደው ጅዳ መዲና ነው እንጂ ጅዳማ እኮ በኢድ ነው፣ ሩቅ ነው በጣም። ግን አሁን መኖሪያ ፍቃድ ከሌለ እንደዚህ ኢጃዛ ስትሄድ ምናምን ቢይዙስ ምን ይሰራል? እኔ አልያዝም። ምን ያለኝ ጋር ማለት ነው። አሬት አዘለም አባስ ሊበዲያ መሄድ ያያል እንግር እንዲያች ነገር ይብዲያ። እናንተ አሁን መብዲያት ምን ይሰራላችኋል? ሴጋችሁን ጠብጥባችሁ አልሐምዱሊላህ ብላችሁ አተኙም? አለማጣ ሁነህ ይታያል ጥሞጋ የጭንቀ ቀንዲራሽ እንደምነሴ ጋር እንደምነሴ እንደ ማን የገባህ አሎ አንተ ጅቦዬ ያረዳል። ሰላም እንዴት ናችሁ? ብስቤናችሁ እንዴት ስማ ቴት ነው የተሰባሰቡት? ከሳውዲ አረቢያ ያረዳል። ጅቦዬ አድናቂሽ ነኝ። በዚህ አንተ ደግሞ ቤት ውስጥ ነው ያለ። ምንድን ነው የምትሰራው? ምን ቤት ውስጥ ነኝ? ጅቦ ወይ ሀገር አይታየም እንደ እኔ አባት። አንዱ ፍየል ጠባቂ፣ አንዱ መዝራ ሰሪ። አይኔ መከራዬ ወንድሞቼ፣ እኔ ልሰቃይላችሁ በዚህ እድሜ። እኔ ልቅለጥልህ ወንድሜ ዋስቴ። አይዞ ያለ ይሄ ዱርዬ ነው። አንተ እስትራ ነው የሚሰራው። ይሄ ቡና ጋህዋ ነው የሚሰራው አይደል? አቦባላ ጅቦ አንተ ግን በእናትህ ሲያሳዝን እኮ እናቴ ይመቻችሁ። አይባልም ወላሂ አይባልም። አንተ ባለኝ ይመቻችሁ። ላይክ አድርጌሻለሁ። አንቺ አያጅቦ የምትባለው ቆይ ፎሎወር አድርጋችሁ መጋቶች። እኔማ የመዲያም ሹፌር ነኝ ወንድሜ። ይሄን መኪና አልኩት ሰዋግ አባያየሽ ነው ወይ በቃ እንዴ ምንድን ቡና ነው አድሮስ ገዝቶ ተመረጠ። ሰማ አረ እክሩ የሉ ባባ ልጅ መጣች። ላስገባ ጀንጅናት ያዛት። እንግዲህ ገብታለች። አያዩ ሲያማሽ ታገኛለህ።
አንቺ እንዴት ነሽ? ወያ ስማ ታብታብ አድርጉልኝ። እኔ ጋር ጋይስ ማን ልድያርሽ? ይሄ ማን ይሻልሻል? ሪድዋን ይሻልሻል? ብስሉ ይሻልሻል? ማን ይሻልሻል? ጅቦ እኔ ማግባት አይደለም የምፈልገው፣ ስራ ልሰራበት ነው። ሰዎች የታባሽ ወንድሞቻችን ሞተር ልንነክስ ነው ዘይት ሳንቀይር እያሉ የታባሽ ልትሄጂ ነው? ታዲያ እንጂ ሰማ ብስሉ ወዲያታል እያት እስቲ ቆንጆ ናት። ግን ቆፋሪ ስለሆንኩ ያልመቸት ይችላል። ይሄው እኔ ውጭ ላይ ነው የምሰራው ያልጉኛል። በቃ እንዲና ስማ፣ ግን ሪድዋን መልክ እየሰራባት ነው። ያየው ፊቱን ኮስተር ያደርጋል። ፍሪዙን የሟ እንዲያድ አየው ረዳን ይተሽኮረመም። አው ተሽኮረመምባት። አንተም ተሽኮረመምባት። አራቱ ተሽኮረመም እንዴ እኔ እኮ እኔ ሽርጥ ነው ዘመጣ። ኧረ እንደዚህ አይባልም። ና ቀረብ ብለህ ፊትህን ከንፈርህን ምጥጥ እያልክ አሳያት። ና ቀረብ በላለ ብለህ ቀረብ በል። እየው ማን ተመችሽ? ምን ለማሽ ለምመቻት ጠይቃት እስኪ ምን ለማሽ ይመቻታል? መደናቆር ሆነብኝ። ያኛው መልክ ይሰራል፣ ይሄኛው ደግሞ ምን ተመችሽ? ባል በፈጣሪ ቃል ማለት ማልተመካተም ምላስህን ዋጠው ወይ ትፋው ልለው ነበር። አሳዘነኝ። የሰማይ ቀን ገደለ እና ትልብዳለህ ትልብዳል ይለኛል። በት ዛሬ ፈታ ናቸዋል። ቆይ ሌላ ሰው ልፈልግ። ትንሹ ነኝ የበረሃው። ኧረ የበረሃ ኑሮ በዛ። የአንጀቴን በሉኝ እኮ ወላሂ ላ ኮፒ ሊክ ታብታብ አድርጎ እንድንስቅላላ ብላችሁ። ቆይ አንዱ እንዲሞልክ የለታል። እንዬ እኮ አይታከተሽም አይደል? የኔ ፍቅር ኮፒ ሊንክ ታደርጊያለሽ፣ ታብታብ ታደርጊያለሽ። ምን አባቴ ላድርግሽ? ሌሎቻችሁ ግን ዝም ብላችሁ መሳቅ ነው። እናቴን እስካሁን 58,000 2,000 አይ አሪፍ ጸዴ። እናቴን ይመቻችሁ። እንዲህ ከሆነማ ገራሚ የሆነ ጨዋታ እንጨዋታለን። እሺ ምረጡ። ወደ ከተማ እንሂድ። አንዲት ሹላፋለሽ። ቆይ ላስገባት። ወይ 247 ሰው አለ። መልክ እየሰራችባቸው ነው። የምትቀበለኝ የማይመስለኝ ጅቦ ውቃቤ ልቅ። አንቺ ይሄን ከንፈርሽን አታሞጥሙጭ አላልኩሽም? ሰንቴ ነው ሰብሰብ አድርጌው። ምላስሽን ያወጣሽ ነው እኮ የሚመስለው። ምላስ ይሄ ነው። አንተ ደግሞ ጅብ ከንፈርሽ ራሱ። ይሄ ሰውዬ ደግሞ ብስማም አንተ እኮ አታውራ የተባልክ ሰው ነህ። እናቴ ትሙት ምላስሽን ያወጣሽ ነው የሚመስለው። ሰብሰብ አድርጊ እስኪ፣ ሰብሰብ አድርጊ ከንፈርሽን። እንዲህ ሙጥሙጥ አታርጊያት። ያ ሹል ብላ ትወጣለች። ኧረ ላላ ብለሽ የምላስ ጫፍ ወሬኛ ስለ ከንፈር የምናገበት ሲጀመር ነው። ወላሂ የምላስ ጫፍ ነው የምትመስለው። እንዲህ ሙጥሙጥ አድርገሽ አውጥተሻት። በቃ ምላስ እኮ ይሄ ነው። አንተ ምን አገናኘው ከምላስ ጋር? ይኸው ምላስ ነው የምትመስለው። እናቴን ምላሷን ያወጣች ሴት እንጂ ከንፈር አይመስል። እንዴት ነሽ? ደግ ነሽ? ደግ ነኝ። ስራ እንዴት ነው? አሪፍ ነው ይመስገን። አሁን እኮ እዚህ ሳውዲ አረቢያ የነበሩትን ወጣቶች እንዲሁ ለማነጋገር ሞክሬ ነበር። የበረሃው የእናቱ ብልጥ የእህቱ ብስል ልጅ የሚል አይቼ ነበር። አሁን የት ነው የምትኖሪው? ዱባይ። አይ አብዛኞቹ በግ ጠባቂዎች ሳውዲ ናቸው። እስቲ ከሳውዲ ሴቶች ልፈልግ። የሴት ሀራራ አናታቸው ላይ ወጥቶ ማሰቢያቸው ተደፍኖ ወላሂ ሲያሳዝኑ። እና እንዲሁ ካገኘሁኝ እመጣለሁ። እሺ የት? ቆይ አንዴ። እኔ ከንፈሯ ምላስ ነው የሚመስለኝ። እናቴን ብለው የሚያወሩ ሴቶች ይሉ ዛሬ ገዝታ አላስገባም። የሆነ ሰዓት ላይ ደግሞ ይርባታ ይገባላል። ባለ ጊዜ ስለሆነ ነው ላሽ አልኩት። አማ ሌ ወታደር ቤት ገባ ደግሞ እንደገና እንዴት ነው
ሶማሌዎች ናቸው። እያራ ነው የሚያወራኝ። አረን እያራ ነው። ሶማሌ እኮ እንዲህ ባለጌዎች ናቸው። ቁጭ ብለው አሩን እያራ አለይናልክ። ይህ ነገር ግን ይመቻል። ወይኔ ሞባይል ሸወደኝ እናቴ ትውል። እስቲ ሌላ ማን አለ? እንዴ ኖ እሺ ኤላና ቋሉ የሚለው ልጅም አለ። ቆይ አዳዲስ ሰው ነው ማስገባ። ይሄማ የጉምራዋ ሰኒ ዲዛይን ኦንላይን ከሁለት አንዳቸው እስቲ እኔ አበሻ ነው የምፈልገው በእናታችሁ። ቆይ ሀዩቲ ነኝ የወሎየዋ። ወይኔ በገባች እቺ አንተ አላገጠብኝ ልጅ። ሃሎ ሀዩቲ አይዋ ታሊ እጥላይ ብላይ እጥላይ እስቲ ውጪ ወይ ነይ ውጪ ማሻአላ ወጣ እንዴ አንቺ የኛዋ አንዴ ነሽ አንቺው ነሽ። ነይ እኑዬ ቃይ ሰሚ ነይ ሀዩቲ ውጪ እኑ ጭንቅላትሽ ላይ የሆነ ነገር አሳድሪ። ሀዩ ውጪ። አንቺን ሳይ የሆነ ነገር ትዝ አለኝ። ምን ትዝ አለኝ ነው? አንቺን ሳይ የሆነ ነገር ትዝ አለኝ። አዩ ወላሂ የሆነ ነገር ትዝ አለኝ። እንዴት ነሽ? ጓደኛሽስ? አሎ ማሪ አይንሽ እንት ያታሪቅ ቃላ ስላሳትበይ ለምንድን ነው ግን የሆነ ነገር ትዝ ያለኝ? ማማዬ ገብቶሻል? እንዲህ አልገባኝ የሆነ ነገር ትዝ አለኝ። ልናገር ላፈንዲያው አንድ ልናገር ወላሂ በይ ልናገር ወላሂ በይ ልናገር አዩ ታቤ ላፈንዲያው አዩዋ ምን አለ ተናገር። እኔ በጣም ይለኝ ተቀኝ ወላሂ በይ አይደብርሽም? አይ በቃ ተውኩት። ሆዴ መላ ምንድን ነው ያስከው? ምን እየሰራሽ ነው ታያ? ታያለህ? እያፏጨ ገባ ሰይድ አሊዋ ወይ ዋጅቦዋ እንዴት ነህ ልኝ አቦ እንዴት ነህ ሸጋዬ? ሸጋዋ ማን ነው? ደግ ነው ወላሂ። ዜዶ ልትወጣ ላጥ አየር ላይ ዜዶ ደሌካዬ ና አንሰብ